ከዚህ በኋላ ላምንህ አልችልም እንለያይ እያልኩ ነው። አንተ ደግሞ እየሰማኸኝ አይደለም። ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም። በአንቺ ሳይዶኝ ለመረዳት እየሞከርኩ ነው። አንቺን ላለማጣት በጣም እየሞከርኩኝ ነው አይደል? እኔ የምለው ይላሉ ቲክቶክ ላይ። እኔ የምላችሁ ሀይሚና ብሩኬ ቆይ ከተመልካች ነው እልህ ውስጥ የተገባባችሁት ወይስ እናንተ እርስ በርሳችሁ ነው? የእውነት ቆይ እንዴ ቆይ ስንት ጊዜ ነው? በቃን፣ መጎዳዳት የለብንም በቃ እኛ ወጣቶች ነን በቃ ኢትዮጵያ ውስጥ ቡታጀራ አንድ ብሩክ ነው እንዲህ ወንድ ያለው? ኢትዮጵያ ውስጥ ቡታጀራ አንድ ሀይሚ ናት እንዲህ ሴት ያለችው? ቆይ እልህ ውስጥ የምትገባቡት እንደዚህ ለምንድን ነው? ከተመልካች ጋር ተመልካች እንዲህ ምን ያድርጋችሁ? ቆይ እናንተ ብትለያዩ፣ ብትጋቡ፣ ብታድጉ፣ ዝቅ ብትሉ፣ ብትፈምሱ፣ ባትፈምሱ፣ ብዙ ዶላር ብታገኙ፣ ባታገኙ፣ ብትጠቀሙ፣ ባትጠቀሙ ጥቅሙ ለማን ነው? ለእናንተ ነው እኮ። ቆይ ምን ነው ችክ ካላችሁበት ለምን ሌላ አይዲያ ደግሞ ይዛችሁ አትመጡም? ለምንድን ነው ከተመልካች ጋር እልህ ውስጥ የገባችሁት? 100% ስራ ነው የምትሰሩት። የዛሬው አይዲያ ግን በጣም ከባድ ነው። ብዙ ሚስጥሮችን ከኦዲየንስ የደበቃችሁትን ዛሬ ሀይሚ ዘርግፈዋለች። በምን ተመልካች እልህ ውስጥ ስላስገባችሁ፣ አብራችሁ መኖራችሁን፣ መጋባታችሁን፣ እኛ ፍቅረኛሞች መሆናችሁን ራሱ እንጠራጠር ነበር። ከፍቅረኛሞች አልፋችሁ ባልና ሚስት ሆናችሁ አብራችሁ እንደምትኖሩ እንግዲህ በሀይሚ አባት አማካኝነት የሰማ ነው። ዛሬ ደግሞ የበለጠ ሀይሚ ሰፋ አረገችው። እኔ እናንተ በቃ መለያየት አለብን፣ ቤተሰብ መደበቅ የለብንም። ጎበዝ። የእነሱ ቤተሰቦች እነማን ናቸው? የሶሻል ሚዲያ ተጠቃሚ ያልሆኑ ሁሉም እኮ ፐብሊክ ነው። የሀይሚ አባት ነው የማያውቀው? የብሩክ እናት ናት የምታውቀው? የብሩክ ወንድሞች ናቸው የማያውቁት? የትኛው ቤተሰብ ነው የማያውቅ? ሀይሚና ብሩኬ ቤተሰብ ያንተም የኔም ተሰብስበው መለያየታችንን መናገር አለብን ብለሽ ያልሽው ሀይሚዬ፣ የኔ ነብር ምንድን ነው? በአንቺ እኮ ብዙ ሰው ታሟል። ሀይሚት በቃ ተጎዳች በማለት እኮ ብዙ እህቶች፣ ትልልቅ እናቶች ከአንቺ ጎን ቆሞ እኮ እነሱ ያሳለፉትን እነሱ የተለወጡበትን ለልጆቻቸው ሸር የሚያደርጉትን ከባሎቻቸው ጋር የሚያደርጉትን ለአንቺ እኮ ብዙ እናቶች እኮ ሸር አድርገዋል ቲክቶክ ላይ። እንዲህ እናቶችም እኮ የተሰደቧሉ ከሀገር ውጭ አሉ፣ ለአንቺ ሲሉ ማለት ነው። እውነት መስሏቸው ግን ስራ እንደምትሰሩ ይፋ ሲደረግ ደግሞ ሀይሚ ምን ሆነች ነው? እኛ እውነት መስሎን እንደዚህ ብሩክን ስንወቅሰው ለምን ተዋሻለሽ? ለምንድን ነው እንደዚህ ሆንሽው ሲባል ጭራሽ እልህ ውስጥ ገብታችሁ አሁንም ድጋሚ ሌላ በቃ ልንለያይ ነው። በቃ ብሩክና ሀይሚ አንድ ላይ ቢሆኑ የሚጠቀሙት እነማን ናቸው? ኦዲየንሶች ናቸው። ዜሮ ፍልስ ኦዲየንስ አይጠቀምም። ሰው የሚወደው ሰው የሚያከብረው ሰው በቃ እንደጠበቃችሁት እዛ ጠበቃችሁት ቦታ ላይ ደርሶ ስታው ያስደስታችኋል አይደል? እኛም የምንጠብቀው የሀይሚና የብሩክን ይሄ ነው፣ ሌላ ነገር አይደለም። ምንድነው ከእናንተ የምንጠብቀው? ደስታን፣ ደስተኛ ሆናችሁ ያሰብናችሁ በቃ ይሄ የሆነ ምኞት አለ የምትመኙ፣ ሁላችንም የምንመኘው ምኞት አለ። ያ ምኞታችን ተሳክቶ ለማየት በጉጉት የምንጠብቀው ነገር አለ አይደል? እኛም የእነሱ ኦዲየንሶች ለሀይሚና ለብሩኬ የምንመኘው ምኞት አለ። እሱም አብረው በቃ ተጋብተው ወልደው ልጆቻቸውን ይዘው ምናምን እንደዚህ የራሳቸው ቤት ኖሯቸው በቃ ማየት፣ ያ ምኞታችንን በቃ በአይናችን ለማየት ስለምንፈልግ ነው እኝኝ የምንለው። ምን ነው ልውስጥ ተተግባባችሁ? የምን መለያየት ነው? ስራ ነው የምትሰሩት እኮ። የምንወዳቸው ካፕሎች ሀይሚና ብሩክ የተለመደውን ስራቸውን በሀይሚቱ ቻናል ላይ ሸር አድርገውልናል። ሰላም ቤተሰቦች እንዴት ናቸው? ያው ሁላችንም እየጠበቅነው አይደለም የተለቀቀው፣ ያልጠበቅነው ነው። ዛሬ ከባክግራውንድ አጋፋሪዎቻቸውን አውቶፍ አድርገው ሀይሚና ብሩኬ ደግሞ ከጎናቸው ሚዛናዊ ንግግሮችን ሸር በማድረግ በተለይ ሀይሚና ብሩኬ የእውነትም ሆነ የውሸት ሲጣሉ ተው ብሎ ሁለቱንም በመቆጣት አንድ የሚያደርጋቸው ፍፄ ከጎናቸው አለ። ፕላስ እንግዲህ የተለመደው መለጣው ካሜራማ ናቸው። ነገርን ወደዛ ወደዚህ የሚያላትመው በቃ ገበና ሻፋኛቸው ሚስጥራቸው ነው። ባይዘወይ እሱ ካሜራማናቸው መለጣው ማለት ነው። የተለያየ አስተያየት ልሰጡት ትችላላችሁ። ግን የነ ሀይሚ ከባክግራውንድ ሆኖ በጣም ብዙ ስራዎችን የሚሰራላቸው ከበራቸው መሰላላቸው ነው። ከኦዲየንሶቻቸው ባይበልጥም ግን እሱ ሞር የነሱ ገበና ሸፋኛቸው ሚስጥራቸው ነው። የፈለገ ነገር ሲሰሩ ቆንጆ አድርጎ ቀምሞ ታይቱሉን ታምብሌሉን በአድ በጣም አጋኖ እየሰራ ቪዲዮቸው ቫይል ላይ እንዲወጣ የሚያደርገውን በዛ አጋጣሚ መላጣው ነው ማንኝ በረከት ማለት ነው። እናሱ ይቀርጻቸዋል። እንግዲህ በመጀመሪያ እንግዲህ ሀይሚዬን ስላየኋት ስለመጣች ዛሬ ደስ ብሎኛል። ስለ ራሷም ደህና ነኝ። ትናንትና ባለመምጣት ያየሽ ታውቃለች። ደግሞ ቪዲዮ በደንብ ያሉ ምላችሁም እኮ ለዛ ነው ትናንትና በመቅረቷ ቲክቶክ ላይ እንግዲህ የእሷን የቆየ ቪዲዮ እያመጣች ወደዛ ስትሎ ነበረ። እሱንም አይታለች። እውነት ለመናገር ትናንትና ቅርብ ላይ ነበር። ዛሬ ስለመጣች ስላየኋት ደስ ብሎኛል። እንደነገርኳችሁ ዛሬ የተለቀቀውን ቪዲዮ የመግቢያ ኢንትሮና ሙሉ አይዲያውን ይዛ የመጣችሁ እሷ ናት። እንግዲህ የተለቀቀው ቪዲዮ ዋናው አይዲያ በቃን እንለያይ የሚል ነው። እውነት መስሏችሁ እኮ የምታለቅሱ ሰዎች አላችሁ። እኔ በጣም ነው የሚገርመኝ። እኔ እናንተን ትክክል ስራ እንደሚሰሩ ለማስረዳት ከአሁን በፊት የሚሰሩትን በተለይ ሀይሚ ከነሩታ ጋር ከነምናምን የሰሩትን ቪዲዮ እዚህ ጋር ባስገባላችሁ እናንተ በሌላ ነገር ስለምተረጉሙብኝ ነው እንጂ አመጣው ነበር። ሀይሚ ምን ያህል ጎበዝ እንደሆነች፣ ምን ያህል ሰው ማሳመን እንደምትችል፣ ምን ያህል አነጋገር እንደምትችል እኔ አሁን
አፍ መፍቻ ቋንቋ አማርኛ ነው፣ ግን ይዘኛል። የ10 ደቂቃ ራሱ ለማውራት ይዘኛል። እሷ እኮ ረጅም 30 ምናምን ደቂቃ ስታወራ በቃ ንግግሮቿ፣ ቃላቶቹ ራሱ ጣፋጭ ናቸው። ማርያምን ደስ ይላሉ። እና ለማንኛውም ዛሬ እኔ ይበቃናል፣ ከአሁን በኋላ ቤተሰብ መደበቅ ይብቃ፣ እኔም መሰደብ የለብኝም ስትል ዘጋ። ምን አላችሁ? ሀይሚን ማን የሰደባት? ማንም። ሀይሚን አሁን በሚሰሩት ቪዲዮ ላይ እኮ ሁሉም ሰው ለእሷን ያዘ ነው። በተለይ ፌንት ነቅላ ከወደቀችና ሆስፒታል ካስገቧት በኋላ አብዛኛው ሰው ሀይሚን ደግፎ ብሩክ ላይ ነው እንትን ያሉት። አሁን ድራማው ካበቃ በኋላ ለካ እንደዚህ የምትሰሩ ድራማ ነው ሲባል ነው ወደ ሀይሚ የተገለበጡት እንጂ መጀመሪያ ለእሷን ያዘ ነው። ግን እዘጋ ሀይሚ ዛሬ ምን አለች? እሷ አሁን ጥፋተኛ መሆኗንና ትልልቅ ሰዎች በተለይ ጊፍተሮች ሀይሚና ብሩክ ሲወቅሷት እንደገና አሁንም ሌላ አይዲያ ይዛ መጣች ማለት ነው። ዛሬ እንለያይ፣ ቤተሰቦቻችን ማወቅ አለባችሁ ብላ ወደ ብሩክ ቤት ጉዞ ይዛ ከፍፄ ጋራ ብሩክ ቤት ገብታ እንግዲህ እሙሽም ያንተን ቤተሰቦች የኔም ቤተሰቦች ማወቅ አለባቸው፣ ቤተሰቦቻችን ሰብስበን እንለያየት፣ ካሁን በኋላ ይሄ ነገር ያበቃል አለች። ጎበዝ። ስንቴ ነው ሀይሚ እንለያይ እያለ ቪዲዮ የሰራችሁ? የእውነት ቢሆን ማለት ነው ስንቴ ነው የሰራችሁ? በጣም ብዙ ጊዜ እኮ እንለያይ እያሉ ቪዲዮ ሰርታለች። በጣም ብዙ ጊዜ። ሌላ አንድ ነገር ልንገራችሁ ዛሬ በተለቀቀው ቪዲዮ ላይ በመጀመሪያ ሀይሚና ብሩኬ እኮ እንዲሁ ፍቅረኛሞች ናቸው የሚለውን ራሱ ሙሉ ለሙሉ ለመናገር አብዛኞቻችን አንደርሳን አልተረዳናቸውም ነበር። ለምን በቃ ወድሻለሁ ወድሃለሁ ነው እንጂ ከአንደበታቸው አውጥተው ፍቅረኛሞች መሆናቸውን እንኳን በደንብ ይፋ አላረጉንም። ናቸው ግን አላረጉንም፣ በደንብ ይፋ ያረጉን። አሁን ብሩክ ያው መኖሪያ ቤቱ ሀይሚ መኖሪያ ቤት የ1 ሚሊዮን ብር የወርቅ ቀለበት የጣት የምናምን ከሰጣት በኋላ ነው እንደው አብዛኛው ሰው በደንብ የተረዳው። ከዛ በፊት ግን አብዛኞቻችን እንደውም አልተረዳንም። ግን እነሱ ከፍቅረኛሞችም አልፈው ባልና ሚስት ሆነዋል። አያችሁ፣ ብዙ ፕራይቬት የማይነገራሉ፣ የሚነገራለ ፕራይቬት ላይፍ የማይነገራለ፣ ፐብሊክ ላይ ደግሞ ይፋም ይደረጋል። አሁን እንደተጋቡ አብረው እንደሚኖሩ ምናምን እኮ እኛ አናውቅም ነበረ። አባትየው ነው እንግዲህ የሀይሚ አባት ነው የተናገረው። እሱንም በደንብ ስላላስረዱት። ለማንኛውም ዛሬ ሀይሚዬ እኛን ለማሳመን የሄደችበትን መንገድ ላሳያችሁ። የአንተ ቤተሰቦችን ማወቅ አለባቸው፣ የኔም ቤተሰቦች ማወቅ አለባቸው፣ ሁሉንም ሰብስበን እንለያያለን አለች። እስከ ዛሬ እኛ ለአንቺ እንደዛ ስንንሰፈሰብልሽ ሀይሚዬ ያንቺን የደስታ ቀን ለምን ደበቅሽን? ለምን ደበቃችሁ? መጋባታችሁን፣ አብራችሁ መኖራችሁን ለምን ደበቃችሁን? ዛሬ የሆነ ስራ ስትሰሩ ነው ቤተሰብ ተሰብስቦ መለያየታችሁን የሆነ ፊርማ የተፈራረማችሁት አለ፣ ያንን እንዲቀደድ ቤተሰብ መሰብሰብ እንዳለበት ፐብሊክ ያደረጋችሁት ዛሬ ነው። ከአሁን በፊት ግን በሰላሙ ጊዜ በቤተሰብ ተሰብስቦ መጋባታችሁን የሆነ ፊርማ ምናምን እንዳለ ምናምን አልነገራችሁ ነው ነበር። እኔ እንግዲህ እንደዚህ ብዬ በደንብ ወደ ውስጥ ጠለቅ ብዬ የማወራው ስራ እንደሚሰሩ እንድትረዱት ነው። እና ዛሬ ሀይሚ የአንተን ቤተሰቦች የኔም ቤተሰቦች አንተን ቤተሰቦች ጠርታ እሷም ቤተሰቦቿን ጠርታ በሁለቱ መካከል ምንም ነገር እንደሌለ ማወቅ አለባቸው፣ ይፋ ማድረግ አለብን። እሙሽም ከዚህ በኋላ መደበቅ የለባትም፣ ይሄ ነገር እውነት መሆን አለበት፣ እንለያያለን፣ ማወቅ አለባቸው አለች። አሁን ለምሳሌ ወደኋላ እንመልሳችሁና እኔ ራሴ እኮ መናገሩ ራሱ ጠፋብኝ። የበዓለት ብሩክና ሀይሚ አልተገናኙም ብላችሁ አስቡ። ግን አብረው ናቸው። ብሩክ ሀይሚን ወደ ብሩክ ቤት የወሰዳት ብሩክ ነው። ግን ለካሜራ ፊት ሲሆን ሀብ ነው ካሜራ የቀረጸው፣ ካሜራ ፊት የቀረበው ብሩክ ከባግራውንድ ሆኖ ኦኬ፣ እሱን እርሱት፣ በቃ ሀብ ነው እንበል። ሀይሚ እነ ብሩክ ቤት ሄዳ ከብሩክ እናት ጋር ስታወራ የብሩክ እናት ምንድን ያለችው? ይሄን ስለሚሰሩ ድራማ ልታነሳ እኔ ጥሩ ልጅ አገኘሁ ብዬ ምናምን እያለች ስትል ሀይሚ በመሀል ገብታ ያንን ድራማ እንዳታነሳባት ልክ ለተመልካች የብሩክ እናት እንደማታቅ እንዲደረግ ለምን እሙሽ አታስታርቃቸው ምናምን የሚባል ነገር በየኮመንት ላይ ስለሚጻፍ ልክ ለተመልካች የብሩክ እናት እንደማታቅ ለማስደረግ ማለት ነው። የብሩክ እናት ልታወራ ስለሚሰሩ ድራማ ልታወራ ስትል ሀይሚ በመሀል ጣልቃ ገብታ ያንን ነገር ደበስበስ አድርጋ ወደ ሌላ ሀሳብ ቀየሰቻት። ምንም የተለየ ሚስጥር የለም ሀይሚ። ሲጀመር አንቺን ማንም የሰድ እንደ ሁላችንም ከአንቺ ጎንን የሆን ነው። ለምን እንደዚ አይነት ስራ ለምን ሰጣችኋት ነው? ለምን ከአንቺ ጎን የሆን ነው? ከሌላው ምንም ተለይተች ሳይሆን በጣም የምታሳዝኒ ጠንካራ ልጅ በቃ የሆነ ይሄ ምንድነው በጣም ትልልቅ ወፋፍር እህቶች አሏት። ዞር ብለው አላዩዋትም። ወንድሞቿም የራሳቸውን ህይወት ነበር ከሸገር ልጆች ጋር ሲሰሩ የነበሩት። ገባችሁ አይደለ? ሀይሚ ግን ጠንካራ በመሆኗ ማይንዷ በጣም ውጥር ያለ ስለሆነ ከብሩክ ጋር ተጣብቃ በመስራቷ ተለወጠች። ዛሬ ስለተለወጠች ነው። ሁሉም ሰው ፎቶዋን ቢያደረጉ ፕሮፋይል ቢያደረጉ ቲክቶክ ላይ ቢቀባበሉ ምናምን ስላላት ነው። ቢቸግራት ይች ልጅ የሆነ ነገር ብትሆን ከሰው በታች ብትሆን እመኑኝ ማንም ሰው ዞር ብሎ የሚያያት የለም። ይሄን ሁልሽም አምነሽ ተቀበች። ስላላት ፌመስ ስለሆነች ታዋቂ ስለሆነች ሰርቶ አደር ስለሆነ ማሸነፍ መለወጥ ማደግ ስለምትችል ነው። ሁሉም ሰው ፎቶዋን ተቀባብሎ ፕሮፋይል ምንም የሚያደርግ። እስቲ አንድ አረብ ሀገር ያላችሁ ሰዎች እስኪ አንድ ሸቃላ የሆነ ነገር ደረሰባት እርዳታ ፈልጋ ማነው የእሷን ፎቶ የሚቀባበል? የሌላ ፎቶ እንደዚህ የሆነ ዝቅ ያለ ምንም ነገር የሌላት ራሱ ማንም የሚቀባበል ማንም። ሀይሚ ግን ከፍታ ላይ ስላለች ነው ፎቶዋን ራሱ ኢቭን የሚቀባበሉት። ይህ ከፍታዋ ደግሞ ዝም ብሎ የመጣ አይደለም። በእሷ ጥንካሬና በብሩክ ጥንካሬ በሁለቱ መካከል ነው። ስለዚህ አሁን ሀይሚ
እንለያይ ምንለያይ እያልሽ በቃ ተመልካቾችሽ ራሱ ሌላ ነገር ውስጥ አታስገቢያቸው ማለት አታስቀይማቸው። እኔ እናቶች ያስተላለፉ መልእክት ራሱ በጣም የሚገርም ነው። ለማንኛውም ዛሬም የተለመደውን ድርቅ ብላችሁ ሳክሳችሁን ይዛችሁ የመጣችሁት ውሸት መሆኑ እኮ በመላጣ ዩቱብ ቻናል ላይ የሁላችሁም ድምፅ ገብቷል ስትለማመዱ። አሁን ከታርጋ አውጥቶታል። ለምን ቲክቶክ ላይ እኮ አውጥቶታል፣ ግን እኔ አሁን ድጋሚ አላገኘሁትም። ያንን ቪዲዮ ገብቼ ያስገባላችሁ ነበር። በጣም እንዴ ለምንድን ነው ይህን ያህል እንደዚህ የምትዋሹት? መቼ ጣላችሁ? ስራ አይደል የምትሰሩት? ማርያም ስራ ነው የምትሰሩት። ግን ደስ ይላል መስራታችሁ። የተለየ አይደላችሁም ከሌሎች። እናንተ እንደውም ሸመኞች ናቸው። ቅድም ቪዲዮ ላይ ተናግሬያለሁ። ሸመኞች ናቸው። አሁን ግን በርታ ብለው ደፈር ብለው እየሰሩ ነው። ግን ብዙ ለኦዲየንሶቻችሁ ያላሳወቃችሁት ነገር አለ። እንደነገርኳችሁ መጋባታቸውን አብረው መኖራቸው ምናምን እኛ አናቅም ነበር። አያችሁ፣ በባልና ሚስቶች በፍቅረኛሞች መካከል ጣልቃ የምገቡ ሰዎች እኛ እናውቃለን የምትሉ ሰዎች ምንም አታውቁም። መላጣውም እኮ ብሏል። እናንተ እዚህ የ20 ደቂቃ ቪዲዮ የሚለቀቅላችሁን ብቻ ነው የምታውቁ። ከዛ ውጭ ምን እንዳለ ምን እንደተፈጠረ ምን እንደምንሰራ አታውቁም ብሏል። ሀይሚን ብላለች እኮ እኛ ብዙ የማታውቁት ነገር አለ፣ እኛ ባሳየናችሁ ልክ ብቻ ነው የምትረዱና የምታውን ብላለች። ለማንኛውም ባልና ሚስቶች ናችሁ፣ አብራችሁ ነው የምትኖሩት። ለእኛ ለካሜራ ነው ለየብቻችሁ እንደምትኖሩ ምናምን ነገር ያሳያችሁን። ሀይሚና ብሩኬ እኔ ሁሌም ከፍታችሁ ነው የምፈልገው። እንደውም ሸመኞች ናችሁ ማለት ትፈራላችሁ። ወደዚህ ተመልካች ስንት ሲላችሁ ትፈራላችሁ። ተመልካችን በጣም የሚረቅጣችሁ በመጀመሪያ ያስለመዳችሁት ያሳያችሁ ነገር ስላለ ነው። ይሄን ነገር ግን ደጋገምኩት፣ ጠዋትም ሰርቼዋለሁ። እመኑኝ ውሸታቸው ነው። አታልቅሱ። ሀይሚን ናሂና ውብዬን ዛሬም ልጥቀስላችሁ። ትናንትና ናሂና ውብዬ ታረቅን ብለው በናሂቱ ቻናል ላይ ቪዲዮ ተለቀቀ። በደስታ ሸቃሊት ዋው ኮንግራ ስትሉ ነበር አደለ? እዛ ያላችሁ እኔ ጋ ምናምን ካላችሁ ዛሬ ደግሞ በውብዬ በሚስቱ ቻናል ላይ ምን ተለቀቀ? ትናንት ደስታ፣ ዛሬ ደግሞ ለቅሶ። የናሂ ፍቅረኛ መጣችና የሆነ አስማት ነገር እኔ በዚህ ቆይ አንድ ቀን በእነሱ ቪዲዮ ስራለሁ። የአስማት ሽቶ ይዛ መጣች ብለው በናሂ ትናንትና ታረቅን ብለው ደስታ ሸቃሊት ደስታ በደስታ ሆነች። ዛሬ ደግሞ በሚስቱ በውብዬቱ ቻናል ላይ ምን ተለቀቀ? የናሂ ፍቅረኛ ድጋሚ መጣ ህይወታችንን በጠበጠችው እየየ። አሁን ደግሞ ሸቃሊት ምን እያሉ ኮመንት ይጽፋሉ ገብቼ ሳነብ። የናሂ ፍቅረኛ የበፊቷ ማለት ነው የበፊት ፍቅረኛ ሆና መሰሯለች፣ ለህግ ትቅረብ እስር ቤት ያስገቧት ምናምን ይላሉ። እነማናቸው የሚሉ ሸቃሎች አያችሁ። እነሱ ጨዋታ ነው የሚጫወቱ፣ እነሱ ስራ ነው የሚሰሩት። አሁን ሀይሚና ብሩኬ የሚሰሩትና ከሌሎች ጋር ባለንስ አድርጓቸው። እነዚህኞቹ ሀይሚና ብሩኬ እንደውም ሸመኞች ናቸው አልኳችሁ። የምታልቅሱ ልጆች አላችሁ። ያችናት እዚህ መታ የበጠበጠች የምትሉ አላችሁ። መቼም ኢትዮጵያ ሆናችሁ ምን ድህነትን ማቅሶ የለም። ሁላችንም ከድሃ ማህበረሰብ ነው የወጣ ነው እና እሷንም አትስደቧት። ስራ ነው የሚሰሩት። ባልና ሚስት ናቸው፣ አብረው ነው የሚኖሩት። ግን ለእኛ ይሄ አልተነገረንም። ለማንኛውም ዛሬ ሀይሚዬ ቤተሰቦቻችሁን ብሩክን ቤተሰቦችህን ሰብስበህ የኔም ቤተሰቦች በአንድ ላይ ሆነው ማወቅ አለባቸው እንለያይ ብላለች። እንግዲህ ነገ ደግሞ በብሩክ ቻናል ላይ ሌላ እንለያይ የሚለው ስቴፕቱ ይቀጥላል ማለት ነው። መለያየት ምናምን ቢፈልጉ የእውነት ጥል ቢሆን ዛሬ ቁርጥ ያለውን በቃ ተጣላም ብለው ተለያይተው ይሄዳሉ። ግን ሁሌም እንደዛ አዳዲስ ነገር ይኸው እየቀጠለ ነው የሚሄደው። ስራ ነው የሚሰሩት። እናንተ ኦዲየንሶች ፈታ ብሉ ማለት እወዳለሁ። ይመቻችሁ።